ያቆሙ እኮ እየተናገርኩ ነው። ማያቆሙ ከሆነና በዚህ ከቀጠሉ ግን ያው እውነቱ የት እንደሆነ ራሳቸውም ስለሚያውቁት ስርዓት ያው አሁን አንቺ ዋሽተሽ ያ ሰው እንዲወደድ አድርገሽ ያ ሰው ደግሞ አንቺን ከሚጠሉሽ ሰዎች ጋር የሆነ ነገር ብታይ እንደምትይ ኪንግ ብዬ የምጠራው ጠቅላይ ሚኒስትር እንጂ አዶናይ ነው እንደነገራችን። ምክንያቱም እንዴት ናችሁ አዶናይ ጋር ስካይ ሆቴል በልተሻል ጠጥተሻል። ነገር ግን አሁን በዙሪያ ያሉ ሴቶች ሁሉ ስትነኪያቸው እነሱ ለመክሰስ እንደተነሱ ስታይ አሁንም አይናገርም የማይመልሰውን አዶናይን ደግሞ ከጠቅላይ ሚኒስተርን ካንቺ በላይ ዋ ሌላ ቤት ማሪ እዛማ ቢሆን ጥሩ ነበር። ግን ያው እነዛ ሰዎችም እንዲከበሩ ፈልጋለሁ። መከበር ካልፈለጉ እንግዲህ ይቀጥላል ማለት ነው። ሃይ እንዴት አደርሽ? እንዴት ነሽ? ሁሉ ሰላም ደህና ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እኔ አንድ አስተያየት ልሰጥሽ ብቻ ነው የገባሁት የኔ እናት። if you don't mind ምን መሰለሽ አስተያየቴ ማለት ነው እዚህ ጋር ዝም ብለሽ ስታያቸው ቲክቶክ ላይ ያለ ሰው ጥሩም ሰራሽ መጥፎም አንቺን የማይሆን ነገር ማለት እንጂ የሚፈልግ መልካም ነገር የሚያወራ ሰው የለምና አንቺ ማንነትሽን ራስሽ ታውቂያለሽ። እኔ በማቅሽ እንኳን እውነት በጣም ሪስፔክት ሰጥሻለሁ። መልካም ሴት ነሽ ምናምን። ግን አንዳንዴ ማንም ፍጹም ነው ተፈጥሮ አያውቅምና ሁላችን ስህተት እንሰራለን። በቃ የሆነ ሰው ጋር ላይፍ እንዳለ ሆኖ ብሬክ ማድረግ እንዳለ ታስቢና በቃ እንደተለያያችሁ ብቻ ብታስቢ እንጂ የማይሆን ነገር ወጣሽ አንደኛ ያንቺ ደረጃም አይደለም። እኔ አንቺን ሳቅሽ ስትጫወቺ በስነ ስርዓት ስታውሪ እንጂ ኢቭን ለሰው እንኳን ኮሜንት የምትመልስ ቆይ እናት እኔ እወርዳለሁ። ጀስት ይሄን ለምን እንዳዛለልሽ እንደፈለግ ታውቂያለሽ። አስተያየት እንደዚህ ምን ልትሰጪኝ እፈልጋለሁ። አሁን አንቺ ዋሽተሽ ያ ሰው እንዲወደድ አድርገሽ ያ ሰው ደግሞ አንቺን ከሚጠሉሽ ሰዎች ጋር የሆነ ነገር ብታይ ምን እንደምትዩ so what are you going to do is እውነት አንቺ ካለሽ ደግሞ አንቺ በጣም ብዙ እውነት ካለሽ ምን እንደምታረጊው ያ አንቺ እንደዚህ አይነት ሰው ሲሆንብሽ በቃ just ጥላሽ ትሄጃለሽ ማለት ነው። ለምን እንደሆነ ታውቂያለሽ የኔ እናት። ነገ እግዚአብሔር ላንቺ የሚከፍልሽ ከሱ የበለጠ ነው። አሁን እንደዚህ ሷላ አላለ ምንም ያመጣልሽ ነገር የለም። even if nice እንኳን ቢሆን ታውቂያለሽ የሚዲያን ሰው እንዲያረግሽ ተብሎ የሚያመሰግን ሰው የለም። እግዚአብሔር ከሚሰጠው ይበልጣልና እንደው እንደኔ እንደዛችሁ እንደተከበርሽ ክብርሽን ይዘሽ ያቺ ማንነትሽን ይዘሽ ቁጭ ብትይ ጥሩ ነው። አይ ኖ አይ አንደርስታንድ ኔቨር እንደዛ አልተውም። ለምን ክብሬን ሰው ለምን እንትን አይለኝም? ገብቶሻል? ኦኬ ግን what's your benefit? ሴት አይደለሁም። ገባሽ? ኦኬ ግን what's your benefit? በኋላ ላይ የምታገኙት ጥቅም አለ ከሰው አይን ከመግባትሽ ውጭ ኦር ደግሞ ሰው አንቺን ስርዓታቸውን ያዙ ነው እያልኩ ያለሁት። ስርዓታቸውን ያዙ እንደተከበሩ ዝም ቢሉ ይሻላቸዋል እያልኩ ነው። እዚህ ጋር ያው ይደርሳቸዋል በፌክ አካውንት እንዳሉ አውቃለሁና እንዲያቆሙ እኮ እየተናገርኩ ነው። ማያቆሙ ከሆነና በዚህ ከቀጠሉ ግን ያው እውነቱ የት እንደሆነ ራሳቸውም ስለሚያውቁት ስርዓት ያዙ እያልኩ ነው። እሺ አንቺ እንደዛ ማለት ነው የምፈልግ ካልሽ መብትሽ ነው። እንደኔ ግን እኔ ሁሌ ማቅሽ ብትሆኚ ውስጤ ነው ለማለት ያህል ነው። በዛ ስትስቂ ሰው ስታወሪ ስነስርዓትሽ በዛ ነው። በዚሁ ብትቀጥይ ያው መልካም ሰው ነሽ ለሚያቅሽ ማለት ነውና እሺ በጣም አመሰግናለሁ። እንደዛ እቻለሁ መተው ይሻላል። ስለዚህ ለዛ ነው በቃ ዘና ኤርታሌ የማይክ ቤት አለ አይደል? ፈታ እያልሽ አመጣለሁ ቅዳሜ በቃ እንደዛ ነው። እሺ ቻው። እሺ መልካም ቻው ማዳም። ታንክ ዩ አመሰግናለሁ። እሺ ቻው። እስቲ አንዳንዶቻችሁ ግቡ። ሃይ ማርዬ። ሃይ እንዴት ዋልሽ? እንዴት ነሽ? እግዚአብሔር ይመስገን።
እኔ የምልሽ አስተያየት ራሱ ባትቀበይስ ማን አስተያየት የሚሰጥ ሰው አለ እዚህ ውስጥ? ማርዬ ታውቂው በራስሽ ወይ ሂጂ በራስሽ በእንደዚህ ታውቂያለሽ። ኖ ኢትስ ኦኬ ቴክ ኢት ኢዚ። ይኸውልሽ ከሰዎች ጋር አንድ ነገር በምንራመድበት ሰዓት ብሬክ አውትም አለ። ገብቶሻል? ፍቅር ብቻ አይደለም ሁሌ ያለው። ያንን ሰው ደግሞ ኤክስፔክት የምታደርጊው ፍጹም አይደለም። ስለዚህ እዚህ ጋር ወተሽ ማንም ሰው አስተያየት እንዲሰጥ ብለሽ አሁን ሙዚቃ አዳምጪ ፈን አድርጊ። መች ጊዜ ያለሽ ራሱ ለራስሽ? ማርዬ ሰላም ነሽ? እማ ሃይ ደህና ነኝ። እንዴት ናችሁ? እንዴት ነሽ? ሲፋኒዬ እንዴት ነሽ? ማሬ እንዴት ነሽ? የኔ ቆንጆ ሰላም ነሽ? ደህና ነኝ ደህና ነኝ። ትንሽ ተናደጃለሁ ማርያምን። ማርዬ ይሄ ያንቺ ባህሪ አይደለም፣ ይሄ ያንቺ ጸባይም አይደለም። እንቆጣሻለን። አይሆንም፣ ይሄ አይሆንም፣ አንቀበልም። እሺ እኮ እኔም እኮ ለእናንተ ክብር ስል ማርያምን ስልሽ በጣም ብዙ ሰው በውስጥ የሚጽፍልኝ አለ። በቃ ስልሽ የኔም እንትን አይደለም፣ ለዛ ነው እንትን ያልኩት። ግን ብቻ አሁን የሆነ ነገር አይሆንም። ይኸውልሽ እንዴት እንደሆነ ታውቂያለሽ። ይሄ ሚዲያ ላይ ያየሹ ነው፣ ሁሉም ላይ አይተሻል። አሁን እዚህ ጋር የሆነ ነገር ብትናገሪ እንዲህ አለች እንዲሆነች ማንም ምንም ላያመጣ ያለ ባህሪሽ ባህሪ ነው የሚሰጠው፣ ሌላ ስም ነው ምንም አያመጣም እዚህ ላይ ታውቂያለሽ። ያቺ የድሮዋይ በፊቷ ደስ የምትለዋ ቆንጅየዋ ማርዬን ነው እኛ የምንፈልጋት። የሚስቅ ፊት፣ ያ ደስ የሚል ምንም መናገር እኮ ልናገርን ብትይ ማትቺ ሁሉም ነው የሚያውቀው። ኧረ ሰው እኮ ማለት ነው ሲፈንዬ፣ ህዝቡ እዚህ የቲክታክ ህዝብ አስተያየት መስጠት መብቱ ነው። ገብቶሻል? ሁሉም ሰው ይወደደኝ ማለት አትችይም። ሁሉም ሰው የፈለገውን አስተያየት መስጠት መብቱ ነው። እኔም ስለኔ ጥሩ ብቻ አውሩ ማለት አልችልም። ግን የራስሽ የምትይው ሰው በቃ ተይው ብቻ። የሆነ ኮሜንት ሲጽፍ ስታይ እንዴት ያልሽ አንቺ ዋሽተሽ ያ ሰው እንዲወደድ እያደረግሽ ያ ሰው ደግሞ አንቺን እንትን የሚልሽ ከሆነ አሳልፎ የሚሰጥሽ ከሆነ በማይሆን በውሸት ያናደድሻል። ገብቶሻል? ወዳልሆነ ነገር መግባት ትገቢያለሽ እና ያ ነው ሊያናደደኝ ይቻላል። ትክክል እኮ ነሽ። ትክክል አይደለሽም፣ አይሰማሽም ማለት አይደለም። ግን ሚዲያ ላይ አሁን አንቺ በዚህ የምትታወቂ አይደለሽም በፍጹም። ቶፒኩን ካመጣሽው ማርዬ ኢሞሽናል ያደርጉሻል። አታምጪው ቶፒኩን። በአጠቃላይ አሁን ያለሽበትን ውስጥሽም አታምጪው። እሺ አመሰግናለሁ ማርዬ። እኔ ቆንጆ እንወድሻለን፣ እናከብርሻለን። በጣም መልካም ሴት፣ ቅን ሴት፣ ልብሽ ንጹህ፣ አስተዳደግሽ መልካም። በእውነት ወደ መጥፎ ይወስዱሻል። አይገርምም? በቃ ወደ ሌለሽ ካራክተር ነው የሚወስዱሽ። አዎ። እና አያስፈልግ። አንቺ በዚህ አትታወቂም። በዚህ ሚዲያ ላይ የራስሽን አሁን ልጅቷ እንዳለችው በራስሽ ሞድ ይዘሽ ሽፓስሽን አርገሽ ስቀሽ ተጫውተሽ ሙዚቃሽን እየሰማሽ ምን እያልሽ አይተሽ እንዳላየ እያለፍሽ ምንም በቃ ብለው ይተዋሉ። ምንም አያመጡ። ምንም ሊያረባበርኩ ስታምር ዛሬ ጉድ ተብሎ የሆነ ሰው ላከልኝ። ማናት ምናምን። ኧረ ቲክቶክ ተደበላልቋል። ኧረ የሆነ ነገር አለ። ማናት? ማርዬ የማርሸት እንዴት ነሽልኝ? ትክክል። እንዴት አደርሽ? ጉድ ሞርኒንግ ማርቲ አለሽ። ለኔ ኪንግ ብዬ የምጠራው ጠቅላይ ሚኒስትሩን እንጂ አዶናይ ነው። በነገራችን ላይ እንዴት ናችሁ? ሰላም ናችሁ? አላችሁ? አለሁላችሁ። ኦኬ። እስከወጣ ድረስ ትዕግስት አድርጉ። ቪዲዮቼን ሰርቼ ጨርስ አብረን እንጓዛለን። ከዛ በፊት ግን በተለይ ስፔሻሊ ለሊያሾ አሁን ሊያሾ እኔ ስናገራት ልትናደድ ትችላለች። ሌላው ሲናገራት ኖርማል ነው። ግን እሷ ራሱ ሚዲያ ላይ እስካለን ድረስ ሀሳብ ነው፣ እንደ ሀሳብ ነው የሰጠችው። እኔም እንደ ሀሳብ ነው የምሰጥሽ እና ባይዘዌ እንደ ሀሳብ ብቻ ሳይሆን የምሰጥሽ አካሄድሽንም ስለማየው ማለት ነው። እኔ አሁንም ደግሜ ነው የምነግርሽ፣ ለልጅሽ እናቱኝ፣ ከሰማሽኝ ለልጅሽ እናቱኝ። አንቺ ያለፍሽበትን መንገድ ልጅሽ እንዳታልፍ ኃላፊነቱ ስንች እኛ አይደለም የምንናገረውን አካሄዳችን እኔ በግሌ የማሳምረው ለእኔ አይደለም ለልጆቼ ነው። እኔ በምሰራው ስህተት ልጆቼ ዋጋ እንዲከፍሉ አልፈልግም።
እውነቴን ነው እንጂ ሚዲያ ላይ ወጥቶ አቅቶኝ አይደለም። አንደኛ አላደኩበትም፣ ሁለተኛ ልጆቼ ነገ የኔ ልጆች ሆነው እንደ ኦባሳንጆ ልጅ ምንም ባልሰራችሁ እንደ እናቷ እንዳይሆን ነገ ያንቺም ልጅ እንደዛ ተብላ ቢኮዝ የምታረጊያቸው ነገሮች ሁሉ የሚያስጠቁሽ ስለሆኑ ከሚለው የሚደግመው እንደሚያማቃል ደግሞ አንቺ ራስሽ እኔ ስናገርሽ ስለሆነ ትክክል የማይሆነው ለዛ ነው። እና አንዳንድ ጊዜ ትችሉና ዝም ስትሉ ሰዎች እንደ የዋህ ሳይሆን እንደ ሞኝ ያያቸዋል። ስለዚህ ሞኝነት ከሆነ ሀሳብ በሰጠሹ ላይ ልስጥ። አዶናይ ከፖለቲካ ጋር ልታያይዡ በጣም ትፈልጊያለሽ። ምክንያቱም ከአዶናይ ጋር ስካይ ሆቴል በልተሻል፣ ጠጥተሻል። ነገር ግን አሁን በዙሪያ ያሉ ሴቶች ሁሉ ስትነኪያቸው እነሱ ለመክሰስ እንደተነሱ ስታይ አሁንም አይናገርም የማይመልሰውን አዶናይን ደግሞ ጠቅላይ ሚኒስተርን ካንቺ በላይ ያዋሷል እንዴ? ያንን ነገር ለመደበቅ አዶናይን፣ ሰላም ተስፋዬን ስፔሻሊ የትግራይ ልጆችን እየመረጥሽ ልትናገሪ አትችይም። ግልጽ ነው የምነግርሽ። ሰላም ተስፋዬን እውነት ለመናገር አሁን በቀደም ዕለት ቬሮኒካ ለነገሩ ክስ ልታደርግ ነው። እነ ጆርዲም ክስ እያደረጉ ነው። ሌሎችም እንደዚህ በቃላት የሰበርሻቸው እንደነ ማርታ ጎይቶም ሌሎችም አሉ። ነገር ግን ሰላም ተስፋዬን ስትናገራት ጌጧ ተሻፈፈ ብለሽ ስትናገሪ እውነት ለመናገር ቃል በቃል እንዳልጎዳሽ እንጂ ግን ሰው ያለው ነገር በቃ የራሱ ነው ብዬ ስለማምን ትቼዋለሁ እንጂ ብዙ ጊዜ በምትናገሪያቸው ነገር መልስ ልሰጥልና አይ እኔ ስናገር ነው እቺ ልጅ የምትታመመው እያልኩኝ እጠነቀቃለሁ። አሁንም ሀሳብ ስሰጭ በሀሳብ ላይ ሀሳብ ነው የምሰጥሽ። አዶናይ ከስደት ሀገር ይምጣ ሀገሩን መረጠ። አንቺ ከአረብ ሀገር ቱርክ ሀገር ነው ቅያሬ አድርገሽ ሌላ ሀገር ለመሄድ የሞከርሽ ስላልተሳካልሽ፣ እሱ ደግሞ ትልቅ ከምትዩ ሀገር የመጣው ወደ ሀገሩ ነው። የተሻለና የመረጠው የፈለገበት ቦታ ነው። አዶናይን ዘረኛ ልታረጊ የምችዩ አዶናይ አዘ ትግራዋይ ትግራይ ላይ በደረሰው ነገር ትግራይ ላይ ብቻ ቢሰራ ለእኔ ዘረኛ ያስብለውም፣ ግን በአንዳንድ ዘረኛ ያስብለዋል። ስለዚህ እሱ ኢትዮጵያ ውስጥ ላሉ ለብሔር ብሔረሰቡ ነው ለሁሉም ነው የሚሰራው፣ ሁሉም ጋር ነው ያለው። እንደውም ዞር ብሎ ወደ ትግራይ እንኳን ያረገሰው አይደለም። ቢተቸው እንኳን የትግራይ ሰው ቢተቸው ያምርበታል። ግን ማንም ምንም አላለም። በሰውኛ ሁሉንም ሰው እያገዘ ስለሆነ በእርግጥ ሰው ራሱን ያላከበረ ማንንም ያከብራል ብዬ አላምንም። ቢያደርገው ጥሩ ነው፣ ካላረገው ደግሞ የሱ ምርጫ ነው። ለእኔ ስላላደረገልኝ ብዬ ዛሬ ልብ ህመምተኛ ህፃናቶችን ስላገዘ አዶናይ እንዲህ ነው ኪንግሽ አይደለም ያለው ማን ነው? ላሰማሽ እንዴ አንቺ እኮ ነሽ መንግስታችሁን ብለሽ ይሰድናይ መንግስት ሰድቦ እኮ አይደለም የመጣው። እንኳን አይደለም ያ በዛ በጨለማው በትግራይ ህዝብ ጨለማ ሰዓት እንኳን ወጥቶ ወይ ለትግራይ ወይ ለዛ አልተናገረ። በራሱ ሰው ሆኖ በራሱ መንገድ የቀጠለ ልጅ ነው። ስለዚህ የኛ እናቶች እየሞቱ ያንተ እናት እየጮኸች አንተ ለምን ድምጽ አልሆንክም ብሎ የሰደበው ሰው የለም። አሁን ደግሞ መጥቶ ያንን አይዟችሁ ብሎ ማባበል ሳይሆን እየሰራ ያለውን ነገር እኔ በግሌ ደግፈዋለሁ። ጥሩ ነው። ይሄ ነው ለኔ ሰው ማለት። ሰው አገሩ መግባት የለበትም ነው? ሰው ሀገር ላይ መፈቅፈቅ አለበት ብለሽ ታስቢያለሽ እንዴ? እሱ ሲወጣም እኮ አይቶ የወጣ ልጅ ነው። አንቺ ተቸግረሽ ድህነት አድክሞሽ የወጣሽ ልጅ ነሽ። ዛሬ አንቺ እንኳን እኮ የማዳም ቅመሞችን ይሄው ልትያቸው አይደል ሞቲቬት ልታረጊያቸው እዛ ጋር ስለ እውነት ለመናገር ስለዚህ የመጣሽበትን የነበርሽበትን ካሰብሽው እንዴ አይተሽ የለ እንዴ ጠጥተሽ የሚሆን ስንቱን የሚሰድብሻል። ዋሬቨር ሚዲያ ላይ የሚሆን ከሚዲያም ጀርባ ይሁን የልጅ እናት ነሽ። ነገ ልጅሽ እሱን አይታ ያንቺን ስራ ነው የምትደግመው። እንደ እናት ተካኪው የምትሞክሪ እንጂ በዛ ላይ የምትጨማምሪበት አይደለም። እውነት ከፈለግሽ ማለት ነው እንዴ ልጅ ባልሽስ ቢሆን እያዩ የሚደሰት ይመስልሻል እንዴ? ታይ ሊያ እዚህ ጋር ስለተቀባባሽ ውስጥሽ ጥሩ ነው ደስተኛ ነው ማለት አይደለም። እሺ ገንዘብ ማግኘት አያቅተው፣ ግን ክብር የሚባል ነገር አለ። ለኔ ከገንዘብ ክብር ይበልጣል እንጂ እንግዲህ አስቢ። ስለዚህ ልጅሽን እያነሱ ሲያፍ ነገር ሲሉ እንኳን ምንድነው ያልኩት? ታይ ልጅሽን እዚህ ውስጥ አትቀላቂ ብዬ እንደ ታላቀት መመክር ነው። ህፃን አይደለሽም። ህፃን ትልቅ ሴት ነሽ። ቆይተሽ ወለድሽ እንጂ ህፃን ገና አድገሽ የወለድሽ ልጅ አይደለሽም። ስለዚህ እያገናዘብሽ እዚህ ጋር ሰውን አስተምራለሁ ስትይ ልጁን አታነካኪው። ልጁ የራሱን መንገድ ይስራ፣ ያመኑበት የፈለጉ ያግዙት። ከዛ በተረፈ ጠቅላይ ሚኒስተር ከሱ በላይ ጠቅላይ ሚኒስተርን የሚኒስተር ጋር ያገናኘው ያመሳሰለውም የለ። መከራን ችግርን ስንት ነገር አይተሽ ሀገርሽ ገብተሽ አንቺ እዛ ጋር ስለሆንሽ ጥሩ ነሽ ማለት አይደለም። ያ የሰራሻቸውን ነገሮች እንዲሸፈኑልሽ እነሱን ማንቋሸሽና ማብጠልጠል አይደለም። መጀመሪያ ነገር ራስን ማየት ነው። አንቺ በማን ላይ እየተመጻደቅሽ እንደሆነ ደግሞ ማየት አለብሽ። እኔ መሰልኩኝ እኮ እነ ጆርዲን እንኳን ተው ያልኳቸው እኔ መሰለኝ እኮ እኔ ቤት እንኳን ስንት ሲባል ተዋት ብዬ ያልኩት እኔ መሰለኝ። ስለዚህ እንድትከበሪ ሰው አክብሪ። አይ ካልሽ መዘርት ማለት ነው። ልጁን ተው፣ የራሱን ስራ ይስራ።
ሰው ከአሜሪካ ኢትዮጵያ ጋር አንቺ ገብተሽ የለ እንዴ? ከአረብ ሀገር ኢትዮጵያ ገብተሽ የለ? አይቶ የገባ ልጅ ነው። የደህና ቤተሰብ ልጅ ነው። ጨዋ ልጅ ነው። እንደሌላው እንደነ ዮኒ ማኛ ወጥቶ ሂጃብ ወደዛ እናትሽ እንዲህ ልጅ አልደረሰብሽም። ታዩ ስካይ እስማን ነው ስካይላይት ሆቴል ምናምን የሚባል ቦታ እንኳን አብራችሁ አንድ ቀን በልታችኋል። ስንት ነገር አውርታችኋል። እንደውም የዛን ቀን አንቺ ስትመጪ እዛ ጋ የነበሩ ሰዎች ወሬውን ቀንሱ ሊያሾ መጣች ያሉ ሰዎች እንኳን አሉ። ስለዚህ ታይ ሌላ ነገር ውስጥ ከምትገቢ የራስሽን ነገር ስሪ። ሚዲያ ላይ ነሽ፣ ሀሳብ ስጪ። ልጁን ግን አታደናቅፍ፣ ይስራበት።